የምንኖረው ወይስ እንደ ነቢያቶች ወይስ ሌላ ቦታ ነው? እሺ ገነት ያለችው የት ነው? ልብ በሉ። 7 ሰማያት አለ ከበላያችን። አላሁ አለዚ ኸለቀ 7 ሰማዋት ይላል በሱረቱ ጠላቅ ላይ አላህ ሲናገር፣ እኔ አምላካችሁ አላህ ማለት 7 ሰማያትን የፈጠርኩኝ ነው ይላል። ወጀዐልና ፈውቀኩም 7 ሽዳዳ ይላል። 7 ብርቱ የሆኑ ጠንካራ የሆኑ ሰማዮች ከበላያችሁ ፈጥሬያለሁ ብሎ አላህ ሱብሓነሁ ወተዓላ ተናግሯል። 7 ሰማይ አለ ከበላያችን። ከ7ቱ ሰማይ በኋላ ውሃ አለ። ከውሃው በኋላ ኩርሲይ አለ። ከኩርሲይ በላይ ጀነት አለች። ከጀነት በላይ ዓርሽ አለ። ከዓርሽ በላይ አላህ አለ። ስለዚህ ጀነት ያለችው የት ነው? ከ7ቱ ሰማያት በላይ ነው። ከ7ቱ ሰማያት በላይ ውሃ አለ። ከውሃው በላይ ኩርሲይ አለ። ጀነት ያለችው በኩርሲይ እና በዓርሽ መካከል ነው። ያ ነው። ኩርሲይ ምንድን ነው የሚል አለ። ኩርሲይ ምን እንደሆነ ልንገራችሁ። 7 ሰማያቶች አሉ። አሁን ባለንባት ምድር እስከ ሰማይ ድረስ ያለው ርቀት 500 ዓመት ያስጉዛል። 500 ዓመት እጅግ በጣም ረጅም እድሜ ነው። ምድር ላይ የምትኖራት እድሜ ምናልባት 50 ዓመት ልትሆን ትችላለች። 500 ዓመት ያስኬዳል ርቀቱ። ይህ የምታዩት ሰማይ ቅርብ እንዳይመስላቸው የጀማዓ በጣም ሩቅ ነው። 500 ዓመት ያስጉዛል። በእያንዳንዱ ሰማይ መካከል 500 ዓመት ርቀት አለ። ወገልጠት ኩሉ ሰማ 500 ዓም። ልክ እንዲሁ እያንዳንዱ ሰማይ ውፍረቱ ብቻ 500 ዓመት ነው። ከዚያ በላይ ከሰማይ በላይ ደግሞ እስከ ውሃው ድረስ 500 ዓመት የሚያስጉዝ ርቀት አለ። ውሃው ደግሞ ራሱ 500 ዓመት ያስጉዛል። ልክ እንዲሁ በውሃውና በኩርሲይ መካከል ያለው ልክ እንዲሁ ርቀት አለ። ኩርሲይ ምንድን ነው የሚለው ላይ ደረስን። አሁን ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ስለ ኩርሲይ ሲናገሩ ምን አሉ? መሰማዋቱ 7 ወልአረዱነ 7 ዐለል ኩርሲይ ኢላ ከሐልቀት ሙልቃ ዐላ ፈላቲል አርድ። 7 ምድሮች እንዳሉም ታውቃላችሁ። አላሁ አለዚ ኸለቀ 7 ሰማዋት ወሚነል አርድ ሚስለሁነ ብሏል። እኔ አምላካችሁ አላህ ማለት 7 ሰማያቶችን የፈጠርኩኝ ነኝ ከምድርም ልክ እንደርሱ አምሳያ ብሎ ተናገረ። ስለዚህ 7 ሰማያት 7 ምድር። እነዚህ 7 ሰማያትና 7 ምድር በኩርሲይ ላይ ቢወረወሩ ቢጣሉ አሉ ነቢ ሰለላሁ ዐለይሂ ወሰለም ልክ ትልቅ ሰፊ ሜዳ ላይ እንደተጣሉ ቀለበት ናቸው የሚያክሉት አሉ። ያ ሰላም 7 ሰማያት 7 ምድር ተጠቅልለው ኩርሲይ ላይ ቢጣሉ ሰፊ ሜዳ ላይ ታል ቀለበት ስትጣል የዛችን ያክል ናቸው የሚመዝኑት ብለው ተናገሩ። ለኩርሲይ በጣም ይችን ነው የሚያክሉት። ምኖች 7 ሰማይና 7 ምድር። ዓርሽስ ዓርሽ ደግሞ በከዚያ በላይ ነው። ወልኩርሲዩ ዐለል ዓርሽ ከሐልቀት ሙልቃ ዐላ ፈላቲል አርድ። ኩርሲይ ደግሞ በዓርሽ ላይ ቢጣል ልክ እንደዚያው ትልቅ ሜዳ ላይ እንደተጣለች ቀለበት ነች የምታክለው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። መል ኩርሲዩ ዐለል ዓርሽ ኢላ ከሐልቀት ሙልቃ ዐላ ፈላቲል አርድ። ትልቅ ሜዳ ላይ እንደተጣለች ቀለበት ነች ኩርሲይ ደግሞ ከዓርሽ። ለዚህ ነው አላህ ታላቁ ዓርሽ እያለ የሚጠራው ዓርሽን። ወሁወ ረቡል ዓርሽል ዐዚም ይላል። እኔ ማለት የታላቁ የዓርሽ ጌታ ነኝ እያለ ይናገራል። ስለዚህ አላህ ከፈጠረው ፍጡር ሁሉ ታላቁ ፍጡር ዓርሽ ነው። ወልዓርሹ ሁወ ሰቅፉል መኽሉቃት፣ የፍጥረታት ሁሉ ጣራ ነው ዓርሽ። ወሚንሁ ተተፈጀሩ አንሃሩል ጀና፣ የጀነት ወንዞች ከእርሱ ነው የሚፈልቁት። ገብታችኋል? ዓርሽ በቃ የፍጥረታት ሁሉ መጨረሻ ነው። በጣም ግዙፍ የሆነ ፍጡር ነው። ዓርሽ ቢወድቅ ፍጥረት ሁሉ እንዳለ ድምጥማጡ ይጠፋል። ምድር የለ ሰማይ የለ ሁሉ እንዳለ ደማስስ ምናምን ጠልቅ። ይህን ሁሉ ታዲያ ፍጥረታት በየራሱ ቆሞ እንዲሆን ያደረገው አላህ በቺካል ወይንም ደግሞ በምሰሶ አይደለም ያቆማቸው። በእያንዳንዱ ሰማይ መካከል እንደዚህ ክፍተት ብቻ 500 ዓመት ያስጉዛል። እንዴት ሊቆም ቻለ ያ ሁሉ? አላህ በቁርአን ላይ ሲናገር ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪሂ አለ። ከተአምራቶቼ መካከል ሰማያትና ምድር ፍጥረት ሁሉ በትእዛዜ መቆማቸው ብሎ ተናገረ። ቁማ ነው ቆመ በቃ። ኢነላሃ ዩምሲኩ ሰማዋት ወልአርድ አን ተዙላ ወለኢን ዛለታ ኢን አምሰከሁማ ሚን አሐድ ሚን ባዕዲሃ። እኔ አምላካችሁ አላህ ሰማይን ምድርን ፍጥረታትን ሁሉ እንዳይወድቁ ከቦታቸው በትእዛዜ
እይዛቸዋለሁኝ አለ። ዩምሲኩ ሰማዋት ወልአርድ አን ተዙላ ወለኢን ዛለታ ቢወገዱና ቢወድቁ ኢን አምሰከሁማ ሚን አሐድ ሚን ባዕድ ከእኔ በኋላ ማነው ሊይዛቸው የሚችለው እያለ ይናገራል። ቁም አለው፣ ቆመ። በቃ ታያል። እኔ ቁም ብለው ሊቆም አይችልም። ይሄ ይወድቃል። አላህ ግን ትእዛዝ አለው። ቁም ካለው ይወድቃል። ሰማይ ልክ እንዲህ ሆኖ እንዲቆም ያዘዘው አላህ ሱብሓነሁ ወተዓላ ያ እርሱ ሁን በማለት ሁሉን ነገር ማድረግ የሚችል የሆነ አምላክ ነውና ሁሉም ባሉበት ቆመዋል። የሆነ ጊዜ ላይ ግን ሁላቸውንም እንዲወድቁ የሚያዝባቸው ቀን አለ። ሰማይና ምድርን ብቻ ማለት ነው። ሌላው ፍጥረት የሚጠፋ አይደለም። ዓለም ሁሉ ሲፈጸም ጊዜ እነዚህ የማይጠፉ ነገራቶች ናቸው። ፍጥረት ለሁለት ይከፈላል። አንደኛ ጅማሬ ኑሯቸው ፍጻሜ እንዲኖራቸው የተደረጉ፣ ሁለተኛ ጅማሬ ኑሯቸው ፍጻሜ እንዳይኖራቸው የተደረጉ። አያችሁ፣ ሁሉም ነገር ፍጥረት ነው። አላህ ሱብሓነሁ ወተዓላ ሰማይን፣ ምድር፣ ፍጥረት ዓለሙን እና አርሽ፣ ጀነት፣ ሁሉን አርሽ፣ ኩርሲ ያስገኝቷቸው ነው አይደለ? ሰው፣ መልአክ፣ ጋኔን፣ ሁሉም ከፍጥረት ግን ጅማሬ፣ ሁሉም ፍጥረት ጅማሬ አለው። አንድ የሚያደርጋቸው ነገር ፍጻሜ እንዳይኖራቸው የተደረጉ ፍጥረታቶች አሉ። የአምላክነት መገለጫ አላቸው እንዳትሉ ፍጻሜ ስለሌላቸው ብላችሁ ጅማሬ አላቸው እነዚህ። ስለዚህ የአምላክ ባህሪ የላቸውም። ምክንያቱም አላህ ስብሐነሁ ወተዓላ ለይሰ ለሁ ቢዳያ ወለይሰ ለሁ ኒሃያ አዝልይን ወአብድይን ወሰርመድያ። አላህ ስብሐነሁ ወተዓላ መጀመሪያም የለውም መጨረሻም የለውም። ፍጥረት ግን ወይ መጀመሪያ አለው ወይ መጨረሻ አላቸው። ስለዚህ ከፍጥረታት ጅማሬ ኑሯቸው ፍጻሜ እንዲኖራቸው የተደረጉት ምንድናቸው? ሰማይና ምድር በውስጣቸው ያሉ ፍጥረታት ሁሉ ከፍጥረታት ጅማሬ ኑሯቸው ፍጻሜ እንዳይኖራቸው የተደረጉ ምን ናቸው? ለምሳሌ ማንም ይጠቅስልን? ከሰማይና ከምድር ውጭ ያሉት እነዚህ የሚጠፉ ነገራቶች አይደሉም። ጀነት ለምሳሌ ከሰማይና ከምድር ውጭ ነች። ትጠፋለች? አትጠፋም። ጀሃነም ከሰማይና ከምድር ውጭ ነች። ስለዚህ እርሷም አትጠፋም። ይፈቻል። ልክ እንዲሁ የሰዎች ነፍስ ሩህ፣ ስጋችንስ? ስጋችን ጠፊ ነው። ጅማሬ ያለው ፍጻሜም አለው። እናቶቻችን ማህፀን ጀመረ ስጋ። ከዚያ በኋላ በሚሞት ጊዜ ስጋ እዚሁ ይወድቃል። ነፍስስ ጅማሬ ያላት ተፈጥራለች። መቼ ነው የተፈጠረችው ነፍስ? አደም በተፈጠረበት ጊዜ ወዲያው እስከ ዓለም ፍጻሜ ድረስ የሚፈጠር ሰው ሁሉ አሁን ነፍሱ እንደ አዲስ እየተፈጠረ እንዳይመስላችሁ። አደም በተፈጠረ ጊዜ ነው የተፈጠረችው ነፍስ ሁሉ። ከዚያ በኋላ ግን ፍጻሜ ያላት ወይ? ነፍስ ፍጻሜ የላት። ከስጋ ራሱ በሞት ጊዜ ሞት ብሎ ማለት የስጋና የነፍስ መነጣጠል ማለት ነው። ያቺ ነፍስ ከስጋ ወጥታ ትሄዳለች። የምትሞት አይደለችም። በስጋም ሞተ በነፍስም ሕያው ሆነ። ይህ ክርስቶስ ሲነገር ጊዜ አምላክነትን ያስረዳል ብለው ክርስቲያኖች ይሄዳሉ። እንደዛ ከሆነ ሁላችንም አምላክ ነንና ሁላችንም በስጋ ነው የምንሞተው። ነፍሳችን ሕያው እኮ ናት። ነፍስ አትሞትም ሲጀመር። ገብቶሃል? በስጋም ሞተ በነፍስም ሕያው ሆነ። አዎ ይህ ሁላችንም ባህሪ ነው፣ ሰዎች ባህሪ ነው። ስጋ ይሞታል፣ እዚሁ ይቀራል። ነፍስ ደግሞ ሕያው ሆና ለዘላለም ትኖራለች። ነፍስ ወይ ጀነት ወይ የዛኔ የትንሣኤ ቀን ደግሞ ስጋ ሲነሳ ጊዜ ወይ ወደ ገሃነም ይገባል። ከሃዲ ከሆነ አማኝ ከሆነ ደግሞ ወደ ገነት ትገባለች። ነፍስ በስጋ ውስጥ ነው ማለት ነው። ያ እና እንደ አጠቃላይ ፍጥረት ለሁለት ይከፈላሉ። እንደዚህ ጅማሬ ኑሯቸው ፍጻሜ የማይኖራቸው፣ ጅማሬ ኑሯቸው ፍጻሜ የሚኖራቸው አሉ እንደነገርኳቸው ማለት ነው። ላለፈ ታሪካችሁ እስረኛ ሆናችሁ አትኖሩ። ለሌላ ሰው እስረኛ ሆናችሁ አትኖሩ። ገብታችኋል? ራሳችሁን በጣም ውደዱ። ራሳችሁን በጣም ውደዱ። ተሰበርክ አይደል? በሆነ ጉዳይ ላይ አትቁም እዚያው፣ አትቁም እዚያው። የቆመ መኪና ዝገት ይበላዋል። ከተንቀሳቀሰ ግን ሁሌ ውበቱን እንደጠበቀ ይቆያል። ጠንካራ ሁኑ። እዚህ ዓለም ላይ ማንም ከጎናችሁ የሚቆም ሰው የለም። ለራሳችሁ ራሳችሁ ናችሁ ከጎኗ የምትቆሙላት። በታቸው በእኔ አደም ገደል ይግባ ከእናንተ ውጭ ማለት ነው። ያ ማለት ሰዎችን ጉዱ እያልኩኝ አይደለም፣ ራስህን ለማስደሰት ብላ። ግን ሰዎች ምን ይሉኛል ብሎ ለሰው የሚኖር ሰው አለ። ራሱን እየጎዳ እያጨናነቀ እኔ እንድኩኝ በቃ በስብራቱ ይኖራል። የመኪና ቁልፍ አላየሁም እኔ ፈልገው። እሺ ገብታችኋል?
ብዙ ሰው አሁን ልቡ የተሰበረ ሰው አለ ከመካከላቸው እርግጠኛ ይኖራል በሆነ ጉዳይ ማለት ነው። በቃ ያን ነገር እያስታወሰ ተሰብሮ በቃ የሚኖር ሰው አለ። እንደዚህ አይነት ሰው አትሁኑ። እለፉት፣ ተራመዱት። ያን ማንም ሰው አይስበራችሁ። ብቻህን እንደምትኖር አስብ። እዚህ ዓለም ላይ ማንም ከጎንህ እንደሌለ አስብ። ገብቶሃል? ተሰብረህ ከወደክ ማንም አያነሳም። አብዛኛው ሰው የሚጠይቅህ ከተሰበርክ በኋላ ምን ያክል እንደተሰበርክ ለማወቅ ብቻ ሊሆን ይችላል። አንተን ለመረዳት የሚጠይቅህ ከ100% ቢያንስ 2% ብቻ ሊሆን ይችላል። ያን ችግርህን መፍትሄ ሊያደርግልህ። አብዛኛው ግን የሚጠይቅህና ስለአንተ የሚያጠራው ምን ያክል እንደተሰበርክ ለማየትና ለማረጋገጥ፣ ከዚያ በኋላ ለሌላኛው ሲያሰው ሊነግርልህ ነው የሚመጣው። እሺ፣ ማንም መጥቶ እንዳጠነክራችሁ አትጠብቁ። ራሳችሁ ተነሱ። እንደገና ሌላ ፋይል ከፍታለሁ አለሁኝ እኮ በሉ፣ በህይወት አለሁ እችላለሁ በሉ ከአላህ ጋር። አሜን ነው፣ አሜን ነው። ያን የዛሬ ጠንካራ ትሆናላችሁ፣ የዛሬ ጠንካራ ትሆናላችሁ። ነቢያቶች ዛሬ ይሰድቧቸዋል፣ ዛሬ ይሰብሯቸዋል፣ ዛሬ ልባቸውን የሚሰብር ቃል ይናገሯቸዋል። ነገ ግን አዲስ ሰው ናቸው። ትላንት እንዲህ ብለውኛልና ብሎ በዛው የሚተኙ አይደሉም። እንደነሱ የተሰባበረ የለም እዚህ ዓለም ላይ።